የምትመልሱትን መልስ አላቅም። እያያችሁ ነው። እዚህ ጋር አሁን እዚህ በተለይ ቲክታክ ላይ የምትከታተሉኝ ቲክታክ ላይ የምትከታተሉ ሰዎች እያያችኋቸው ነው። አማራውን እንዴት እንደሚያንቋሽሹ፣ አማራውን እንዴት እንደሚሳደቡ እያያችኋቸው ነው። እኔ በጣም ነው የሚገርመኝ። ጠላቶቻችን እኛን ማጥቃታቸው ብቻ አይደለም የሚገርመው። ጠላቶቻችን እኛን ማጥቃታቸው ብቻ ሳይሆን አጠቁን ብለን በመናገራችንም ደማቸው ይፈላል። ሲያጠቁን ቶሎ ሞተን ባለማለቃችንም ደማቸው ይፈላል። እያጠቁን በመኖራችንም ደማቸው ይፈላል። ለዚህ ነው ከሰዎች ጋር እንደገጠምን አድርጋችሁ አታስቡ። ሰዎች አይደሉም። የሰውን መስፈርት ሰው እኔ በሰውና ጭራቅ በሚባለው አውሬ መካከል ላይ ለምን ይሄ ስነ ተፈጥሯቸው ፊዚካሊ አካላቸው ሰው ስለሚመስል ጭራቅ የሚባለው ህፃናትን የምናስፈራራበት እኛ የምንፈራበት የነበረው ጨካኝ አውሬ የአውሬነት ቅርጽ እንጂ የሰውነት ቅርጽ ስለሌለው ሰው በቅርጽ ደረጃ ሰው ስለሚመስሉ በጭካኔያቸው ደግሞ ከጭራቅ ስለሚመሳሰሉ በጭራቅና በሰው መካከል ያለ ራሱን የቻለ መደብ ሊኖር ይገባል። እነዚህን አካላት የምንመድብበት ባዕዴኖችን የባዕዴን አባላትና አመራሮችን ካድሬዎችን የኦህዴድ ኦነግ አመራርና አባላት ካድሬዎችን የምንመድብበት ራሱን የቻለ መደብ ካታጎሪ ያስፈልጋል ብዬ አምናለሁ። በርግጥ ምናልባት ከዚህ በፊት በጅምላ በመጮህና በሐሰት በመክሰስ በሐሰት እየተከሰሰ ስሙ እየጠፋ እንደሆነ ለሚቀጥለው ትውልድ አደገኛ እንደሆነ ማገናዘብና መረዳት አቅቶት በሐሰት ሲከሰስ ሐሰት ነው ብሎ ማለት አቅቶት ከ50 ዓመት በላይ የሐሰት ክስ ሲቀርብ ዝም ብሎ የከረመው የአማራ የፖለቲካና የታሪክ የእውቀት ልሂቅ ስድቡ ባለም አቀፍ መድረክ እንደ እውነት እንዲቆጠር በማድረግ የተባበረ ቢሆንም እንደ ትናንቱ ግን ነገም በሐሰት ትርክት አማራውን በመክሰስ ውጤታማ እንሆናለን ብለው ስለሚያስቡ ይመስለኛል ዛሬም በአማራው ላይ በዚህ ልክ የሚጸዳዱት። ዛሬ ዶክተር ሲሳይ አውግቸው ላይ የተፈጸመው ድርጊት ሌላ ምንም አይደለም። አማራ የሚባል ፍጡር መኖር አይችልም ነው። በቃ ሌላ ምንም የተለየ ነገር የለውም። ይሄን እያደረጉ ያሉት ደግሞ ወደ ኋላ ወደፊት ወደ ምናምን የኦሮሞ ተወላጅ ስልጣን ላይ ያሉ አካላት ናቸው፣ ኦሮሞዎች ናቸው። ዶክተር ሲሳይ አውግቸው ወንጀል አይደለም የሰራው፣ ደረቅ ወንጀል ተገይቶ አይደለም ወይም ወንጀሉ አይደለም ያሳሰረው፣ አማራነቱን ያሳሰረው። ዶክተር ሲሳይ አውግቸው አማራነቱን እንዳሳሰረው ሁሉ የዶክተር ሲሳይ አውግቸውን አማራነት ወንጀል አድርገው ያሰሩት ደግሞ ኦሮሞዎች ናቸው። አለቅ ነገ ኦሮሞ ለዚህ ሁሉ ወንጀል ተጠያቂ ነው ማለት ነው። አይ ነገሌ እኮ ናቸው ስልጣን ላይ ያሉት እኮ ናቸው ይህን ሲሰሩ የነበረ እኔ ምንም አልሰራሁም እኔ አይመለከተኝም። ኦሮሞ የሚባለው ህዝብ በዚህ ሰዓት ላይ አማራን ድምጥማጡን አጥፍቼ ካልኖርኩ በሚል በጅምላ በአማራ ህዝብ ላይ የጥፋት አዋጅ አውጇል። ነገ እንደዚህ ነው ታሪክን ማስቀምጠው። ይህን ዛሬ የምነግርህን ወደድክም ጠላህም ኦሮሞ የሚባለው አካል ይሄን ወንጀል አድርጓል ብዬ በቪዲዮ በፎቶ በጽሁፍ የተደገፈ ታሪክ መጽሐፍ ላይ ቁጭ እያደረኩልህ ነው የማልፈው። በአማራ ህዝብ ላይ ያደረስከውን በደል በአማራ ህዝብ ላይ ያደረስክ ያለውን በደል ኦሮሞ ብዬ ጠቅሼ ነው ቁጭ ማደርግልህ። ይሄ ዛሬ እየሰራሁት ያለሁት ቪዲዮ ራሱ ትልቅ ለነገ ትልቅ ማስረጃ ነው። ዛሬ እየሰራሁት ያለሁት እና አይ ምንድነው አንዳንዶች በጣም ያስቁኛል። አብይ አህመድ እኮ ኦሮሞ አይደለም ይላል። ኧረ እባክህ ሽመልስ አብዲሳስ፣ አዳነች አበቤስ፣ ታከለ ኡማስ እነሱም ኦሮሞ አይደሉ? ብርሃኑ ጁላስ፣ ይልማ መርዳሳ ኦሮሞ አይደለም? ዛሬ በጃዊና በፓዊ ከ12 ጊዜ በላይ በጣም ጥቃቅን ትናንሽ የገጠር የቀበሌ ገበሬ ማህበር መጋዘኖችን ነው በድሮን ሲያነድ ያደረው። ፓዊን ይዞ ጃዊን ይዞ በአጠቃላይ ሻሁራ
አሁን ኢቭን ደልጊም አሁን ፋኖ ገብቷል አይደል? ምናልባት አሁን ድሮን እየወረደ ሊሆን ይችላል። ይሄንን ማን የሚያዘዘው? አብይ አህመድ ራሱ በተናገረው ባንደበቱ ይፈርማል። ይልማ መርዳሳ ትእዛዝ ይሰጣል። እና ይልማ መርዳሳ ኦሮሞ አይደለም? ነገ ታሪክ ቆጥሮ በታሪክ አምድ ሲያስቀምጥ ህግ ደግሞ በስነ ስርዓት መንዝሮ በህግ አደባባይ ፊት ለፊት ሲያስቀምጥህ እገሌ እኮ ኦሮሞን አይወክልም ምናምን አይመለከተኝም። ኦሮሞን ስለሚወክል መሰለኝ በጅምላ በአማራ ህዝብ ላይ ግር ብለህ ተነስተህ ካላጠፋሁት ተኝቼ አላድርም እያልህ እንዳበደ ውሻ በየማህበራዊ ሚዲያው እንኳን እየወጣህ የምታላዝ ነው። እኔ ማህበራዊ ሚዲያ ላይ ወጣህ የምታላዝ ነው ማስረጃ ማይሆን ይመስልሃል? እየወጣህ የምትጽፈው እየወጣህ የምትጸዳዳው እየወጣህ የምታቀረሸው ማስረጃ ማይሆን ይመስልሃል? እንዳንተ አማራ ጋር ካንተ ጋር ግብግብ አይገጥምም። እንዳንተ አማራ አንተን አጥፍቼ ልኑር አይልም። ነገ አንተን በወንጀል ልክ በዓለም አደባባይ በፍርድ አደባባይ ያቀርብሃል። እና ከዚህ በፊት እንዳደረኩት የሐሰት ትርክት ነገም የሐሰት ትርክት ሰርቼ በአማራው ላይ ለሐጬን እያዝረከረኩ አማራውን አንደርማይን አስደርጌ በዓለም ላይ አማራ ባሉታዊ እይታ እንዲታይ አድርጌ እኖራለሁ የሚለው የሚያዋጣ ስላልሆነ ብታርፍ ይጠቅምሃል ነው ባጭሩ። ብታርፉ ይጠቅማችኋል። ነገ እንኳን የሐሰት ትርክት ሰርተ አማራውን ወንጀለኛ ልታደርግ ይቅርና የራስህን ወንጀል የምትከላከልበት አቅም አይኖርህም። በእርግጠኝነት ምነግርህ አሁን እየሰራኸው ያለውን ምናልባት ላንተ አዎ አማራን አስለቀስ ነው። አዎ በነገራችን ላይ የኦሮሞማው ትልቁ ስኬት ሐረካት የሚያደርግበት የመጨረሻ ከሚደሰትበት በቃ ልክ ይሄ ደስታ ጥግ ላይ ከሚደርስበት አንዱ አማራን ሲያስለቅስ ነው። በቃ የደስታ ጥጉ አማራ ተጨፍጭፎ እሪ ሲል ማየት ነው። የደስታ ጥጉ አማራ የሚበላው የሚጠጣው አጥቶ ተቆራምዶ ሲለምን ማየት ነው። አማራ ቤት አልባ ሆኖ መንገድ ላይ ማደር እንኳን እንዳይችል ተከልክሎ ስራ መስራት እንዳይችል ተደርጎ እንደ ሰው እንዳይቆጠር ተደርጎ አማራ ከእንስሳ በታች እንዲሆን አድርጎ ማየት ለኦሮሞማው ትልቁ በቃ የደስታ ክላይማክሱ ነው። እናውቀዋለን። ይሄ ግን ነገ ለአንተ የወንጀልህ ማስረጃ ሆኖ ስለሚመጣ ከወዲሁ ራስህን አዘጋጅ ነው እያልኩ ያለሁት። ራስህን አዘጋጅ። ዛሬ ምናልባት እስር ቤት ስታሰቃየው የነበረን አንድ ግለሰብ ከቤተሰቦቹ ሊገናኝ ሲል ቤተሰቦቹ ላይ የስነ ልቦና ጫና ፈጠርኩ መስሎ ወይም ደግሞ ወንድማችን ላይ የስነ ልቦና ጫና የፈጠርኩ መስሎ ባለ ጊዜ ስለሆንህ መሳሪያ ስላለ ባንኩም ታንኩም በእጅ ስለሆነ ወሰድከው አይደለ? ይሄ ነገ ምን አይነት ወንጀል እንደሆነና በምን አይነት የህግ ቅጣት ውስጥ ሊያስገባ እንደሚችል ቅጣቱ ሲተላለፍ ህግ ፊት ስትቀርብ ኦሮሞ ስለሆንኩ እኮ ነው እንደዚህ ስለሆንኩ እኮ ነው ልትል አትችልም። ጥሬ ወንጀልህ ነገ ተጠያቂ ስለሚያደርግህ ያው ይሄም ለነገ ማስረጃ ስለሚሆን በእለቱ እየሰራችሁት ያለውን ወንጀል ከማስመዝገብ አንጻር ነው አሁን ያነሳሁት። ይሄን ካልኩ በኋላ አንድ በትናንትናው ዕለት ወደ ሞጣ ላይ አንድ ጦርነት ነበር። ሞጣ ከተማ ዙሪያ ላይ በነበረ ከፋኖ ጋር በነበረ ትንቅንቅ ያው ያገኘውን ህዝብ ሁሉ ሲጨፈጨፍ የሚውለው የአማራ ሚሊሻና አድማ ብተና ብአዴን ወይም ብአዴን ብልጽግና ሞጣ ላይ ያደረሰውን ጥፋት በስም ዝርዝር የመረጃ ምንጮቻችን ልከውልናል። እንደሚከተለው ወደ እናንተ ላድረስ። ታሪክም ስለሆነ እዚህ ላይ መጥቶ የሚሰማኝ አካል ኖሮ እነዚህን በግፍ እየተሰቃዩ ያሉ እየተጨፈጨፉ ያሉ መከራ ውስጥ ያሉ የአማራ ሰዎችን እናግዛቸው ነፃ ይውጡ የሚል አካል የዓለም አቀፍ መንግስት መጥቶ ያግዘናል ብዬ አይደለም። ነገር ግን በታሪክ በየዕለቷ ምን እየደረሰብን እንዳለ እንደው በትንሹም እያስታወስን መሄድ ለነገ ስለሚጠቅም ለወንጀለኞች በወንጀል ሲጠየቁ ማስረጃ ስለሚሆን ስለሚጠቅም አቀርበዋለሁ። የማልቀስ አይደለም ይሄ እና ይሄ ነው የተላከልን ዝርዝር።
በሞጣ ከተማ ላይ በተፈጸመ የሞርታር ጥቃት አንደኛ የ30 ዓመቱ ወጣት አብዲ ጅብሪል፣ ሁለተኛ ከላይ የተጠቀሰው የሟች ልጅ የአብዱ ጅብሪል ልጅ ማለት ነው የ6 ዓመቱ ህፃን ሙራድ አብዲ ህይወት አልፏል። ያው አባትና ልጅ በሞርታር አልፈዋል ማለት ነው። እንግዲህ አባትና ልጅ በአንድ ቀብር የተቀበሩ ሲሆን በተጨማሪም በግብርና አካባቢ በተወረወረ እንደዚሁ ሌላ የሞርታር ቅንቡላ አንደኛ ወጣት ደስታው ፍቃዴ ከባድ ቁስለኛ፣ ሁለተኛ ሙሃይ ሙኒት ምትኮ የ80 ዓመት አዛውንት ከባድ ቁስለኛ፣ ሶስተኛ እድሪስ አለምነው ቀላል ቁስለኛ፣ አራተኛ ህፃን ሶፊያ ካሳው ቀላል ቁስለኛ፣ አምስተኛ ህፃን ሰብርያ ሙላት ቀላል ቁስለኛ፣ ስድስተኛ ህፃን ሐሴት ሰለሞን ቀላል ቁስለኛ፣ ሰባተኛ ወይዘሮ ፋጡማ ሞላ እንደዚሁ ቁስለኛ፣ ስምንተኛ ወይዘሮ ራዱ አንዱ ዓለም የተባሉት የዚህ የሞርታር ጥቃት ሰለባዎች ናቸው ይላል። እንግዲህ አላህ የሞቱትን ጀነት ይወፍቅልን የሚለው መረጃውን ያደረሰን ወንድማችን። ዛሬ እንደምታውቁት የኦርቶዶክስና የሙስሊም አማራዎች እየጾሙ ናቸው፣ በጾም ላይ ናቸው። እንግዲህ ጾም ላይ ሁነው ያፈጠሩት ግን በሞርታር ቅንቡላ ነው ማለት ነው። እና እኔ አንድ ጥያቄ መጠየቅ የምፈልገው አንዳንድ ሰዎች አሉ የእስልምና ስም ይዘው ፋኖ ላይ የሚጸዳዱ እምጴር የሚሉ እዚህ ሞጣ ላይ በሞርታር ቅንቡላ ያለቁት ወገኖቻችን እነዚህ ያያችኋቸው ሁሉም ክርስቲያኖች ናቸው? ቅንቡላውን የወረወረው ፋኖ ነው? ያው አንዳንዴ ሰውነት ስለሚጠይቅ ሰው ስለሆናችሁ ልጠይቃችሁ ብዬ ነው። ሰው ስለሆናችሁ ልጠይቃችሁ ብዬ ነው እንጂ እናንተ ከምን አንጻር እንደምትናገሩ ከምን አንጻር እንደዛ እንደምትሉ ይገባኛል። እኔ በዚህ ዘመን ፈጣሪን እንደው በቃ ለምን በዚህ ዘመን ፈጠርከኝ ብዬ ፈጣሪን ከማማረርበት ነገር ውስጥ አንዱ ከእንደነዚህ ሰዎች ከእንደነዚህ አይነት በአደባባይ በገዛ ወገኑ ላይ በራሱ ላይ ማለት በቃ ራሱን ክዶ ራሱን ከሚጠላ ህዝብ ጋር ለምን ሰው ይፈጠራል? በዚህ ዘመን አይደለም ኢትዮጵያዊ መባል ሰው መባል በራሱ ይቀፋል። ዝም ብላችሁ ይዋቸው። ሰው ራሱን ጠልቶ የራሱን ሰውነት ጠልቶ የራሱን ሰውነት በጥላቻ የሚከስ ሰው ያለባት አገር ኢትዮጵያ። እኔ የምሬን እኮ ነው ማለት ግራ አይገባችሁም? እኔ በጣም ነው ግራ የሚገባኝ። ሰው እንዴት በአደባባይ ራሱን መጥላቱን ያውጃል? ደግሞ ራሱን መጥላቱን እንደ ጀግንነትና እንደ ጀብድ ቆጥሮት ነው ሲፎክር የምታዩት። እኔ በጣም ነው የሚያሳዝነው። እና ብታርፉ ከህሊናችሁ ጋር ብትታረቁ ጥሩ ነው። አንዳንድ ሰዎች እንደዚህ ማድረጉ ስለማይጠቅማችሁ ይሄን ካልኩ በኋላ አንድ መረጃ ዛሬ ዜና ሳይ እንደው ፈለግ ሳደርግ አንድ ዜና አየሁኝ። ይሄን ዜና ሳይ ምን ትዝ አለኝ መሰላችሁ? የኢትዮጵያ የጤና ሚኒስቴር የታካሚዎችን ሙሉ መረጃ ለአሜሪካ መንግስት አሳልፎ መሸጡን ባለፈው በዜና ተነግሮ ነበረ። ይህንን ድርጊት ኬንያ ላይ ተሞክሮ የኬንያ መንግስት ተፈራርሞ መጥቶ የኬንያ ፓርላማና ህዝብ አፋጦ ይዞ ያንን ውል ጉሩምቦውን አንቆ አሰርዞታል። ያንን ውል ጉሩምቦውን አንቆ ሲያሰርዘው የኢትዮጵያው ግን በተጨባጭ መቀበሉን አረጋግጧል። ተመልከቱ። የኬንያ ፓርላማ ነው መጀመሪያ ላይ የተሟገተው። የኬንያ ፓርላማ አይፈጸምም፣ ማን እኛን ሳታስፈቅድ ማን ተፈራረም አለ፣ አይቻልም ብሎ ነው ካንስል ያስደረገው። ህዝባዊ አመጽ አስነስቶ ጭምር ማለት ነው። ትዊተር ላይ ታስታውሳላችሁ። ትዊተር የምትከታተሉ ሰዎች የኬንያውን ፕሬዝዳንት እንዴት አድርገው ሲያፋጥጡት እንደነበር ኬንያውያን ወዲያውኑን ያሰረዙት። እንዴት የኛን የሕክምና የሚለው ካስታውሳችሁ ሰነዱ የማንኛውም ኢትዮጵያዊ የሕክምና ሂስትሪ ወደ አሜሪካ ወደሚገኘው የአሜሪካ ጤና ሚኒስቴር ዳታ ሴንተር ነው የሚገባው።